ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢሰመኮ የተዛባ ሪፖርት ያወጣ ነበር ሲሉ ጠቅላይ ሚኒስትሩ ወቀሱ። ጠቅላይ ሚኒስትር አብይ አህመድ የሀገሪቱን የመብት ጥበቃ ተቋም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፉት ዓመታት የተዛባ ሪፖርት ሲያወጣ ነበር ሲሉ ወቀሱ። ጠቅላይ ሚኒስትሩ ከኢትዮጵያ ቴሌቪዥን ጋር ባካሄዱት ቃለ ምልልስ ላይ ከዚህ በፊት በመንግስታቸው ባልተገለጸ ሁኔታ ኢሰመኮ ባለፉት 3 እና 4 ዓመታት በተዛባ መንገድ በኢትዮጵያ መንግስት ላይ ሪፖርት ሲያወጣ ነበር ሲሉ ተደምጠዋል። በ4 ተከታታይ ክፍሎች በመንግስትና ለገዢው ፓርቲ ቅርብ በሆነው የቴሌቪዥን ጣቢያዎች በተመሳሳይ ሰዓት ሲተላለፍ በቆየው የጠቅላይ ሚኒስትሩ ቃለ ምልልስ የመጨረሻ ክፍል ላይ የኮሚሽኑ የተዛባ ያሉትን ሪፖርት መንግስታቸው በዝምታ ያለፈው ለተቋሙ ግንባታ ሲል መሆኑንም ተናግረዋል። መንግስት ለሰብአዊ መብት ከፍተኛ ኮሚትመንት ወይም ቁርጠኝነት አለው ያሉ ጠቅላይ ሚኒስትሩ ኮሚሽኑ እዚቹ አካባቢ ተቀምጦ አዲስ አበባ ሲያወጣ የነበረው ሪፖርት እያዳመጠ ዝም የሚል መንግስት መፍጠር መቻላችን ትልቅ እምርታ ነው ብለዋል። ጠቅላይ ሚኒስትሩ መንግስታቸው ለነፃ ተቋማት የከፈለው ዋጋ ሲናገሩ እንኳን ውሸት፣ እንኳን ቅጥፈት፣ እንኳን ያልተስተካከለ ዳታ የተስተካከለስ ቢሆን መንግስት ሳያውቀው መንግስት መክሰስ እኮ ከዚህ በፊት አይቻልም ሲሉ ተናግረዋል። ነገር ግን ጠቅላይ ሚኒስትሩ የኢትዮጵያ ሰብአዊ መብቶች ኮሚሽን በየትኞቹም ጉዳዮች የተሳሳተ መረጃ ተጠቅሞ ሪፖርት እንዳወጣ ግን ያሉት የለም። ጠቅላይ ሚኒስትር አክለውም እኛ ነፃ ሆነው እየሰሩ ስንል የጠለፍናቸው ቢሆን ማለት ነው ሲሉ በተቋሙ ውስጥ ሌሎች እጃቸውን አስገብተው እንደነበረም በደፈናው ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በኢትዮጵያ መንግስት የተቋቋመ የሰብአዊ መብት ድርጅት ሲሆን ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ በነፃነት እንዲሰራ መልሶ መዋቀሩ ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ቀደም ሲል ከነበረው አሰራሩ በተለየ መልኩ የዜጎች መብት እንዲከበር በተደጋጋሚ ከመጠየቁ ባሻገር ለሰብአዊ መብቶች ጥሰቶች መንግስትን እና ተቋማቱን ተጠያቂ የሚያደርጉ ዝርዝር ሪፖርቶችንም ሲያወጣ ቆይቷል። በሰሜን ኢትዮጵያ ለ2 ዓመታት በተካሄደው የእርስ በርስ ጦርነት ወቅት የተፈጸሙ ከባድ የሰብአዊ መብት ጥሰቶችን በተመለከተም ኮሚሽኑ ከተባበሩት መንግስታት የሰብአዊ መብቶች ተቋም ጋር በመሆን ምርመራ አድርጎ ሰፊ ሪፖርት ማውጣቱም ይታወቃል። ኢሰመኮ ምንም እንኳን መንግስታዊ ተቋም ቢሆንም ብዙ ጊዜ የሚያወጣቸው ሪፖርቶች በመንግስት መገናኛ ብዙኃን የማይዘገቡ ሲሆን አንዳንድ ጊዜም ከፌዴራል መንግስትና ከክልል ባለስልጣናት ሪፖርቶች ላይ ጠንከር ያለ ትችት ሲቀርብበት ቆይቷል። ኮሚሽኑ ከሰሜን ኢትዮጵያ ጦርነት ጋር በተያያዘ የመብት ጥሰቶች፣ በሰብአዊነት ላይ የተፈጸሙ ወንጀሎች እና የጦርነት ወንጀሎችን በተመለከተ ሪፖርቶች ሲያወጣ ነበር። ከዚያም በኋላ በአማራ እና በኦሮሚያ ክልሎች ከሚካሄዱ የትጥቅ ግጭቶች ጋር በተያያዘ በመንግስት ኃይሎች እና በታጣቂዎች የሚፈጸሙ ጥቃቶችና የመብት ጥሰቶችን በተመለከተ የመንግስት አካላት ያላስደሰቱ ሪፖርቶችንም ሲያወጣ ቆይቷል። በተጨማሪም የጸጥታ ኃይሎች እና ሌሎች የመንግስት መዋቅሮች በሰላማዊ ዜጎች ላይ የፈጽሟቸዋል የተባሉ የመብት ጥሰቶችን የሚመለከቱ ዝርዝር ሪፖርቶችን ከማውጣት ባሻገር ህጋዊና የመስተካከል እርምጃዎችን እንዲወሰዱም ሲጠይቅ ይታወቃል። በተለያዩ ጊዜያት በሀገሪቱ ውስጥ የተፈጸሙ የመብት ጥሰቶችን በሚመለከት ኢሰመኮ ባሻገር ዓለም አቀፍ የሰብአዊ መብት ተቋማትም ተመሳሳይ ሪፖርቶች ማውጣታቸው ይታወቃል። ጠቅላይ ሚኒስትሩ ባለፉት ጥቂት ዓመታት የተዛባ ሪፖርት ሲያወጣ ነበር ያሉትን የኢትዮጵያ ሰብአዊ መብቶች ኮሚሽን በኮሚሽነርነት ሲመሩ የቆዩት በራሳቸው የተሾሙት ታዋቂው የመብቶች ባለሙያ ዳንኤል በቀለ ወይም ዶክተር ዳንኤል ነበሩ። በዓለም አቀፍ የሰብአዊ መብቶች የተቆርቋሪው ድርጅት ሂውማን ራይትስ ዋች የአፍሪካ ክፍል ዋና ዳይሬክተር ሆነው ሲሰሩ የነበረ ሲሆን ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ነበር ኢሰመኮ ኮሚሽነር ሆነው የተሾሙት። ዳንኤል ለ5 ዓመታት የቆዩበትን የኮሚሽነር የኃላፊነት ጊዜያቸውን ባለፈው ዓመት ማብቂያ ላይ አጠናቀው ሲሰናበቱ የቀድሞውን የመንግስት ከፍተኛ ባለስልጣናት እና የህግ ባለሙያውን አቶ ብርሃነ አዴሎን በዚህ ዓመት የኮሚሽነሩ ቦታ መረከባቸው ይታወቃል።
ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። በሎስ አንጀለስ በተነሳው ተቃውሞ የጸጥታ ኃይሎች አስለቃሽ ጭስ ሲተኩሱ ተሽከርካሪዎች ተቃጠሉ። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ያለው እርምጃ ተከትሎ በአሜሪካ ሎስ አንጀለስ ከተማ ሰልፍ በወጡ ተቃዋሚዎች ላይ የጸጥታ ኃይሎች አስለቃሽ ጭስ እና የፕላስቲክ ጥይት ተኮሱ። ተቃውሞ ከጀመሩ ሦስተኛ ቀናቸውን ያስቆጠሩት ሰልፈኞች ከከተማዋ ፖሊስ እና ትራምፕ ካሰማራቸው ወታደሮች ጋር ተፋጥጠዋል። ወታደሮቹ ከዓርብ ዕለት ጀምሮ ተቃውሞ የወጡትን ሰልፈኞች ወደ ኋላ ገፍተዋል። የአገር ውስጥ ደህንነት መለያ ያላቸው የጸጥታ ኃይሎች ደግሞ አስለቃሽ ጭስ፣ የሚያቃጥል ፈሳሽ ፔፐር ስፕራይ እና ሌላ ጉዳይ ያልሆነ መሳሪያ በሰልፈኞች ላይ ተጠቅመዋል። ሰልፈኞቹ የከተማዋን ማዕከላዊ ክፍል የሚያቋርጠው ዋነኛ መንገድ የዘጉ ሲሆን፣ ይህም የተሽከርካሪዎች ፍሰት ተዘግቷል። በርካታ ሰዎችም በመንገዱ መሸጋገሪያዎች እንዲሁም በመንገዱ መግቢያ እና መውጫዎች ላይ ተሰብስበው ታይተዋል። የከተማ ፖሊስ በኤክስ ገጹ ባወጣው መረጃ የካሊፎርኒያ የፍጥነት መንገድ ተቆጣጣሪ መኮንኖች ሰልፈኞችን ከመንገዱ ላይ ለመበተን መንቀሳቀሳቸውን አስታውቀዋል። በተቃዋሚዎች በተዘጋ መንገድ ላይ የነበረው ዘጋቢ ከቢቢሲ ጋር ቆይታ ባደረገበት ሰዓትም ከኋላው የጸጥታ ኃይሎች ሰልፈኞችን ለመበተን የሚጠቀሟቸው ገዳይ ያልሆኑ ፈንጂዎች እና የሄሊኮፕተር ድምፅ ይሰማ ነበር። ከሰዓታት በኋላ ፖሊስ ለሰልፈኞች መበተን መንገዱ እንደገና እንዲከፈት ማድረጉን አስታውቋል። መንገዱ ለመክፈት በተደረገው እንቅስቃሴ የታሰሩ ሰዎች መኖራቸውንም የካሊፎርኒያ የፍጥነት መንገድ ተቆጣጣሪ ተቋሙ በኤክስ ገጹ ጽፏል። የተለያዩ የከተማ እና ጎዳናዎች ሰልፈኞች የሚያቀጣጥሏቸው ርችቶች እና የጸጥታ ኃይሎች የሚጠቀሙበት መሳሪያ ድምጾች ሲስተጋቡባቸው ውለዋል። በአንድ የከተማዋ ክፍል ንብረትነታቸው ዋይም የተባለ የትራንስፖርት ኩባንያውና ሰው አልባ የኤሌክትሪክ ተሽከርካሪዎች ተቃጥለው ታይተዋል። ተሽከርካሪዎቹም በቃጠሎው ሙሉ ለሙሉ ወድመዋል። በዚህም የተነሳ የታክሲ አገልግሎት አቅራቢያ ወይም በሎስ አንጀለስ ዳውንታውን የሚሰጠው አገልግሎት አቋርጧል። ፕሬዝዳንት ዶናልድ ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ሰልፈኞቹ የተከፈላቸው አማጺዎች በማለት ጠርተዋል። ነገር ግን ፕሬዝዳንቱ ለዚህ ወንጀላቸው ማስረጃ አላቀረቡም። የሎስ አንጀለስ ፖሊስ በበኩሉ ተቃዋሚዎች የዳውንታውን አካባቢን በአፋጣኝ ለቅቀው እንዲወጡ አሳስቧል። ነዋሪዎቹ፣ ነጋዴዎች እና ጎብኚዎች ማንኛውንም የወንጀል እንቅስቃሴ እንዲጠነቀቁና ሪፖርት እንዲያደርጉም አሳስቧል። የፖሊስ አባላት በተለያዩ አካባቢዎች የተሰበሰቡ ሰዎችን ለመበተን እየተንቀሳቀሱ መሆኑን ፖሊስ አስታውቋል። የከተማ ፖሊስ በኤክስ ገጹ ባሰፈረው ማስጠንቀቂያ ዳውንታውን ሎስ አንጀለስ ሕገወጥ ስብሰባ ተብሎ ታውጇል። በአስቸኳይ የዳውንታውን አካባቢ ለቅቃችሁ እንድትወጡ ብሏል። የትራምፕ አስተዳደር በሎስ አንጀለስ የተነሳውን ተቃውሞ ለመቆጣጠር የተሞከረበት ያለው መንገድ ከዲሞክራቶች ትችት ገጥሞታል። የሎስ አንጀለስ ከተማ ከንቲባ ካረን ባስ በሰጡት ጋዜጣዊ መግለጫ አሁን በሎስ አንጀለስ እያየን ያለነው ቀውስ በአስተዳደሩ የተቀሰቀሰ ነው ብለዋል። የአስተዳዳሪው እርምጃዎችን ፍርሃትና ድንጋጤን መፍጠሩንም ተናግረዋል። የፌዴራል ወታደሮች ማሰማራት አደገኛ እርምጃ እንደሆነም የገለጹት ከንቲባው የሎስ አንጀለስ ሰዎች እንዲያውቁ የፈለገው ሁሉም አድሎዎች እንደምንቆም ነው የተወለዳችሁትም የትም ቢሆንም ሲሉ ተደምጠዋል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።